በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ህዳር 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ጻድቁ አባታችን አቡነ ሀብተ ማርያም ምን ያደረጉበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ህዳር 26 ቀን የጻድቁ አባታችን የአቡነ ሀብተ ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ይህንን ክብረ በዓል የምናከብረው በዛሬቱ ዕለት ህዳር 26 ቀን የተመሰገነና የከበረ ንጹሕም የሆነ ታላቁ አባታችን አቡነ ሀብተ ማርያም ያረፉበት ዕለት ስለሆነ ነው። ታዲያ ያረፉበት ዕለት ነው ብለን ብቻ ማለት ሳይሆን ጻድቁ አባታችን ማን ናቸው? የትውልድ ሀገራቸው የት ነው? ምን አይነት ተጋደሉ የሚለውን ልናውቅ ያስፈልጋልና ስለ ጻድቁ አባታችን ስለ አቡነ ሀብተ ማርያም ከብዙ በጥቂቱ አጠር አድርገን እንማማራለን። እንግዲህ ጻድቁ አባታችን አቡነ ሀብተ ማርያም የት ተወለዱ ስንል የትውልድ ሀገራቸው የራውዕ በምትባል በስተ ምስራቅ ባለች ሀገር ውስጥ ነው። ታዲያ በዚያች በስተ ምስራቅ ባለች የራውዕ በምትባል ሀገር ውስጥ ስሙ ፍሬብሩክ የሚባል አንድ ሰው ነበረ። ያ ሰው ታዲያ ክቡራን ከሚባሉ ታላላቅ ከሚባሉ ከዚያች ሀገር ሰዎች መካከል አንዱ ነው። ይህ ፍሬብሩክ የሚባል ሰው እጅግ ሀብታም ነበረ፣ ብዙ ንብረትም አለው። ታዲያ በሕጋዊ ጋብቻ ስሟ ዮስቴና የምትባል ብላቴና ድንግልን አገባ። ይቺ ዮስቴና የምትባል ብላቴና ድንግል የተመረጠች ናት፣ በበጎ ሥራ ሁሉ የተሸለመችና ያጌጠች ናት። ታዲያ እናታችን ቅድስት ዮስቴና ከሕግ ባሏ ጋር በንጹሕ ጋብቻ ስትኖር እግዚአብሔርን በመፍራት ምጽዋትን በመስጠት የዋህነትን፣ ትሕትናን፣ ፍቅርን፣ ትዕግስትን ገንዘብ አድርጋ በጾም በጸሎት ተወስና የምትኖር ነበረች። ታዲያ ከዕለታት በአንደኛው ቀን ወደ እናታችን ወደ ቅድስት ዮስቴና አንድ ሐሳብ ወደ አእምሯ መጣባት። ምን የሚል ሐሳብ ወደ አእምሯ መጣ ስንል ጌታችን በወንጌሉ ላይ ሰው ዓለሙን ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል እንዳለ ለአንቺ በዚህ ዓለም መኖር ምን ይረባሻል? ምን ይጠቅምሻል? ምን ያደርግልሻል በዚህ ዓለም መኖር የሚል ሐሳብ ወደ አእምሯ መጣባት። ልብ በሉ ወገኖቼ፣ ይህ ሐሳብ ወደ አእምሯ ሲመጣባት ታዲያ እናታችን ቅድስት ዮስቴና ሀብቴን፣ ንብረቴን፣ ትዳሬን ሳትል ቀጥ ብላ ፈጥና ከዚያ ከተማ ወጣች። ከዚያ ከተማ ወጣ በሀገሯ ትይዩ ወደሆነ ወደ ምድረ በዳ ሄደች። በዚያ ምድረ በዳ ላይ አራዊት እንጂ ሰው አይኖርበትም ወገኖቼ። ወደዚያ ምድረ በዳ ሄዳ በመካከሉ ገባች። አንድ ደጃፏ የተከፈተ ታናሽ ዋሻ አገኘች። ያቺን ዋሻ ስትመለከት ታዲያ እጅጉን ደስ አላት። በዚች ዋሻ ውስጥ ገብቼ በጾም በጸሎት እጋድላለሁ ብላ ደስ ብሏት ምንም ነገር ሳትናገር ወደዚያች ታናሽ ዋሻ ገባች። ደጃፏ ወደ ተከፈተችው ዋሻ ገባች። በዚያ ስትገባ ግን ያልጠበቀችው ነገር ገጠማት። እጅጉን ደነገጠች። ምንድነው የጠበቃት? ምንድነው ያጋጠማት ነገር ስንል ያ በረሃ ቅድም እንዳለው አራዊት እንጂ ሰው የሚኖርበት አይደለም። በዚያ አራዊት እንጂ ሰው በማይኖርበት በረሃ ላይ አንድ ትንሽ ዋሻ አግኝታ በዚያ ብትገባ በዚያ ዋሻ ውስጥ ደግሞ የዳዊትን መዝሙር የሚጸልይ አንድ ሰው አይታ ደነገጠች፣ እጅጉን ፈራች።
እርሱም ባያት ጊዜ ፍርሃትና መንቀጥቀጥ በላዩ ላይ ወረደበት። ሰይጣን ዲያብሎስ ሊፈትነው በሰው አምሳል የተገለጠለት መስሎት በመስቀል ምልክት በላዩ ላይ አማተበ፣ የእግዚአብሔርንም ስም ጠራ። ምክንያቱም ሰይጣን ዲያብሎስ የመስቀል ምልክትን ሊቋቋም አይችልም። ሰይጣን ዲያብሎስ ራሱን የተቀጠቀጠበት ድል የተደረገበት መስቀል ስለሆነ የዚያን የመስቀል ምልክት መቋቋም አይችልምና በላዩ ላይ በመስቀል ምልክት አማተበ። አልሸሸችም። የእግዚአብሔርንም ስም ጠራ፣ አልሸሸችም። የእግዚአብሔርን ስምም ጠርቶ እንዳልሸሸች ሲመለከት ሰው እንደሆነች አወቀ። በዚህ ጊዜ እጅጉኑ ተቆጣት፣ ገስጻት። ለእኔ ፈተና ልትሆኚ ነውን? ለእኔ እንቅፋት ልትሆኚ ነውን? ወደዚህ ምን አመጣሽ? ምን ልታደርጊ መጣሽ ወደዚህ በዓት? ስለዚህ ቶሎ ብለሽ ከዚህ ፈጥነሽ ውጪ፣ ሂጂልኝ ከዚህ አላት። እርሷም ታዲያ አባቴ ሆይ አንተ እንዳሰብከው አይደለሁም። እኔ ለሕያው እግዚአብሔር ልጅ ለኢየሱስ ክርስቶስ አገልጋዩ ነኝ እንጂ በእርሱ ፍቅርና በእናቱ በመቤቴ በቅድስት ድንግል ማርያም ፍቅር ያለኝን ሁሉ ትቼ ሀብት ንብረቴን ትዳሬን ሁሉ ንቄ ትቼ ከዓለም ወጥቼ ወደዚህ መጣው። በዚህ ቦታም ታዲያ ከአራዊት በቀር ሰው እንዳለ አላወቅኩም። ለዚህ ነው ወደዚህ ደጃፏ ክፍት ወደ ሆነች ታናሽ ዋሻ የገባሁት። አሁንም አባቴ ሆይ ይቅርታ አድርግልኝ፣ እኔ ወደ ሌላ ቦታ እሄዳለሁ አለችው። ታዲያ ያ መዝሙረ ዳዊትን የሚጸልየው ሰው በዚያች ደጃፏ ክፍት በሆነችው ዋሻ ውስጥ የሚጸልየው ሰው ከእርሷ የሚሆነውን ነገር ሁሉ መንፈስ ቅዱስ ገልጾለት እንዲህ አላት። ዜናው ወደ ዓለም ሁሉ የሚወጣ በሕይወተ ሥጋም እያለ የብዙ ሰዎችን ነፍሳት ከሲኦል የሚያወጣ እንደ መላእክትም ክንፎ የተሰጠውት ወደ አርያም ወጥቶ የሥላሴን የአንድነትና የሦስትነት ምስጢር የሚያይ ልጅን ትወልጃለሽና ወደ ቤትሽ ተመለሽ አላት። እናታችን ቅድስት ዮስቴናም ከዚያ ሽማግሌ ባህታዊ ይህንን ነገር በሰማች ጊዜ እጅጉኑ አድንቃ የፈጣሪ ፈቃዱ ከሆነ እሰየው ደስ ይለኛል ብላ ወዲያውኑ ወደ ቤቷ ተመለሰች። በእውነት ክብር ለአምላካችን ይሁን። ታዲያ ወደ ቤቷ ከተመለሰች በኋላ ከጥቂት ቀኖች በኋላ ጸንሳ ይህንን ደምግባቱ መልኩ የሚያምር ደስ የሚል ታላቅ ልጅን ወለደች። በእናትና በአባቱ ቤትም ታላቅ ደስታ ሆነ። ደስ ስላላቸውም ደግሞ ለድሆችና ለጦማዳሪዎች እንዲሁም ለዘመዶቻቸው ለጎረቤቶቻቸው የምሳ ግብዣን አደረጉ። ደስ ስላላቸው የደስታቸው ተካፋዮች እንዲሆኑ ጾማዳሪዎችን፣ ድሆችን እንዲሁም ዘመድ ጎረቤቶቻቸውን ጠርተው የምሳ ግብዣን አደረጉ። እነርሱም ታዲያ በልተው ጠጥተው በጠገቡ ጊዜ እነርሱንም ሕፃኑንም መረቋቸው። ታዲያ ሕፃኑ 40 ቀን በሆነው ጊዜ እንደ ሕጉና እንደ ሥርዓቱ ወደ ቤተ ክርስቲያን ወሰዱት። ካህኑም የክርስትና ጥምቀትን ባጠመቀው ጊዜ ስሙን ሀብተ ማርያም ብሎ ሰይሞ ለክርስትና አባቱ ሰጠው። ሕፃኑም ጥቂት ባደገ ጊዜ በቤተ ክርስቲያን ውስጥ አንዲት ጸሎትን ሲጸልዩ ወደ ጆሮ ገባችና ይህችን ጸሎት መርጫታለሁ አለ። ይህቺ ጸሎት ምንድናት ስንል በቤተ ክርስቲያን ውስጥ ጸሎት በሚያደርሱበት ጊዜ እግዚኦ መሐረነ ክርስቶስ ሲሉ ሰምቶ ሕፃኑ ሀብተ ማርያም በልቡ ይህቺ ጸሎት መልካም ናት፣ እኔም መርጫታለሁ፣ በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ደግሞ ከገሃነመ እሳት እንደምንድንባት አውቃለሁ አለ። ልብ በሉ ወገኖቼ፣ በሥርዓተ ቅዳሴ ጊዜም ሆነ በቅድስት ቤተ ክርስቲያናችን ውስጥ በተለያዩ ጊዜያት ይህቺን ጸሎት አዘውትረን እንጸልያለን። ይህቺን ጸሎት ጻድቁ አባታችን አቡነ ሀብተ ማርያም በሰማት ጊዜ እግዚኦ መሐረነ ክርስቶስ የምትለዋን ጸሎት በሰማት ጊዜ በልቡ ይህቺ ጸሎት መልካም ናት፣ መርጫታለሁ፣ ወድጃታለሁ። አዎ በዚህ ዓለም ስህተትን አስቦ ከመስራት በሚመጣውም ዓለም ደግሞ ከገሃነመ እሳት እንደምድንባት አውቃለሁ አለ። ልብ በሉ ወገኖቼ፣ ይህቺ ጸሎት አዎ የግዕዝ ብትሆንም ወደ አማርኛው ተርጉመን ስንመለከት ሌላ ነገር አይደለም ወገኖቼ። እግዚኦ መሐረነ ክርስቶስ ማለት ጌታ ሆይ ማረኝ ይቅር በለኝ ማለት ነው። በእንተ እግዝእትነ ማርያም መሐረነ ክርስቶስ ማለት ስለ እናትን ስለ እናታችን ስለ ቅድስት ድንግል ማርያም ብለ ማረን ይቅር በለን ማለት ነው። ስለዚህ ቅድስት ቤተ ክርስቲያናችን ይቺ ጸሎት መልካም እንደሆነች በዚህ ዓለም ስህተትን አስበው ከመስራት አዎ በሚመጣውም ዓለም ደግሞ ከገሃነመ እሳት እንደምንድንባት ታውቃለችና ቅድስት ቤተ ክርስቲያናችን ዘወትር ይቺን ጸሎት ታጸለይናለች። እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ እያለች ዘወትር ታጸለይናለች ማለት ነው። ስለዚህ ይቺን ጸሎት ሁላችንም አዘውትረን ልንጸልያት ያስፈልጋል። ምናልባት ሌሎች ጸሎት
ጸሎቶችን ለመጸለይ ጊዜ ባይኖረን እንኳን ይህችን ጸሎት ልንጸልይ ያስፈልጋል ወገኖቼ። 12 ጊዜ እግዚኦ መሐረነ ክርስቶስ፣ 12 ጊዜ ደግሞ በእንተ እግዝእትነ ማርያም መሐረነ ክርስቶስ ልንል ያስፈልጋል ወገኖቼ። ከዚህ በኋላ ታዲያ ጻድቁ አባታችን አቡነ ሀብተ ማርያምን አባቱ የበጎች ጠባቂ ያደረገው። በጎች በሚጠብቅበት ጊዜ ደግሞ ጻድቁ አባታችን ብዙ ድንቅ ገቢረ ተአምራትን አድርጓል። ከነዚህ ገቢረ ተአምራት መካከል አንዱን አንስተን ስንመለከት በአንዲት ዕለት በጎቹን እየጠበቀ ሳለ ብዙ የበግ ጠባቂዎች እሸት ተሸክመው መጥተው ና እንብላ አሉት። እርሱም ታዲያ ከወዴት እንዳመጣችሁት የማላውቀውን አልበላም አላቸው። እነርሱም በቁጣ ዓይን ተመልክተው ተጠቃቀሱበት። ጻድቁ አባታችን አቡነ ሀብተ ማርያም ታዲያ እሸቱን በልተው ከጨረሱ በኋላ ጻድቁ አባታችን ታላቅ ዝናብ ስለመጣ ወደ የቤታችን እንመለስ አላቸው። ከዚህ የምንጠለልበትና የምንጠጋበት ቤት ወይም ደግሞ ዋሻ የለምና አሁኑኑ ፈጥነን ወደ የቤታችን ልንሄድ ይገባል አላቸው። በዚህ ጊዜም ታዲያ እነዚያ የበግ ጠባቂዎች እኛ የማናየውን የሚያይ ሌላ ዓይን አለህን? በሰማይ ፊት ምንም ደመና ሳይኖር ሀገሩን ብራ ሆኖ ሳለ አንተ እንዴት ዝናብ ይዘንባል ትላለህ አሉት። እርሱም ታዲያ እኔ የማውቀውን እናንተ አታውቁም፣ ስለዚህ ወደ ቤታችሁ ብትሄዱ ይሻላችኋል። አሁኑኑ ወደ የቤታችን እንሂድ፣ ታላቅ ነፋስ ይመጣል፣ ታላቅ ዝናብ ይዘንባል። ከዚህ ዝናብ ደግሞ የምንጠለልበት ቦታ የለምና አሁኑኑ እንሂድ አላቸው። ሂድ አንተኛ እንሄድም አሉት። በዚህ ጊዜ ታዲያ ጻድቁ አባታችን ፈጥኖ ተነስቶ በጎቹን እያስሮጠ ወደ ቤቱ ገባ። ወደ ቤቱም በገባ ጊዜ ታላቅ ዝናብ መጣ፣ ነፋሳትም ነፈሱ፣ መብረቆችም ተብለጨለጩ፣ ነጎድጓድም ተሰማ፣ ደመናትም ተነዋወጹ። ይህ ሁሉ በላያቸው ላይ ሲወርድ እነዚያ የበግ ጠባቂዎች መሸሸጊያ አላገኙም። ያ ሁሉ ዝናብ፣ ያ ሁሉ ንፋስ፣ ያ ሁሉ ንውፅ ውስታ በላያቸው ላይ ወረደባቸው። ጻድቁ አባታችን አቡነ ሀብተ ማርያምን ባለመስማታቸው ይህ ብቻ አይደለም። ጻድቁ አባታችን በጎች በሚጠብቅባቸው ጊዜ ብዙ ገቢረ ተአምራትን አድርጓል። ይህንን አንዱን ከጠቀስን ለዛሬ ይበቃናል። ታዲያ ከረጅም ዘመናት በኋላ ጻድቁ አባታችን ስሟ እለ አድባር ወደምትባል ገዳም ሄዶ ከዚያም የምንኩስናን ስርዓትና ሕግ በአበምኔቱ በተመረጠ አባት በአባ መልከ ጸድቅ እጅ ተቀብሎ ከዚያም ቅዱሳት መነኮሳት ወደሚኖሩበት ገዳም ሄዶ ታላቅ ተጋድሎን መጋደል ጀመረ። ጻድቁ አባታችን አቡነ ሀብተ ማርያም በባሕር መካከል በመቆም የዳዊትን መዝሙር ሁሉንም ያነባል። በባሕር ውስጥም ሰጥሞ ግንባሩ አሸዋ እስኪነካው 500 ጊዜ ይሰግዳል። ከሰንበት ቀኖችን በቀር እህል አይቀምስም ነበረ። ኋላም ታዲያ እህልን ትቶ እንደ ዋልያዎች የዱር ቅጠልን የሚመገብ ሆነ። 40 ቀን 80 ቀን የሚጾምበትም ጊዜ አለ። በባሕር ውስጥም ታዲያ በሌሊት ቆሞ በማደር በቀንም ደግሞ 4ቱን ወንጌላት ያነባል። ሌሎች መጻሕፍታትንም እያነበበ በእንዲህ ያለ ሥራ ብዙ ዘመናትን ኖረ። ታዲያ ከብዙ ተጋድሎና ድካም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ተገልጦ መጣ። ከእርሱ ጋርም የመላእክት አለቆች የከበሩ ቅዱስ ሚካኤልና ቅዱስ ገብርኤል አሉ። የመላእክት ማኅበርም ሁሉ በዙሪያ ሆነው እያመሰገኑት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጻድቁ አባታችን ወረደ። ወደ ጻድቁ አባታችን ከወረደ በኋላ ሀብተ ማርያም ሰላም ለአንተ ይሁን አለው። በዚያን ጊዜ ከግርማው የተነሳ ጻድቁ አባታችን አቡነ ሀብተ ማርያም ወድቆ እንደ በድን ሆነ። ጌታችንም በከበሩ እጆቹ አንስቶ እፍ አለበትና ጽና፣ ኃይልህን ላድሳት እንጂ ላጠፋህ አልመጣሁምና ተጋድሎህና ድካምህ ሁሉ በኢየሩሳሌም ሰማያዊት እንደተጻፈ በእውነት እነግርሃለሁ። እነሆ እኔ በጎ ዋጋህን በዚህም ዓለም በሚመጣውም ዓለም እከፍልሃለሁ። የማቴዎስንና የማርቆስን ወንጌል በምታነብበት ጊዜ በተራራዎችና በዋሻዎች በፍሩክታዎች ተሰውረው ወደሚኖሩ እንዳንተ ካሉ ቅዱሳን ጋር ለመገናኘት በላዩ ተቀምጠ ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ የምትበርበት የብርሃን ሰረገላ ሰጠውህ አለው። ሉቃስና ዮሐንስ የጻፉትን ወንጌል ባነበብክ ጊዜ ሥጋዬንና ደሜን በዚያ ትቀበል ዘንድ በላዩ ተቀምጠ ወደ ኢየሩሳሌም የምትሄድበት የእሳት ሰረገላ ሰጠውህ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ከተናገረ በኋላ ከእርሱ ተሰወረ። ልብ በሉ ወገኖቼ። ከዚህ በኋላ ከብዙ የተጋድሎ ዘመናት በኋላ ጻድቁ አባታችን የሚሞትበት ጊዜ ሲደርስ ለሞቱ ምክንያት የሚሆን ቸነፈር ያዘው።
ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ሀብተ ማርያም ሰላም ላንተ ይሁን፣ ዛሬ ግን የመጣሁት ከድካም ወደ ዕረፍት ልወስድህ ነው። እነሆ 7 አክሊላትን አዘጋጅቼልሃለሁ። አንዱ ስለ ድንግልና፣ ሁለተኛው ዓለምንና በውስጥ ያለውን ሁሉ ትተህ በመውጣት፣ ሦስተኛው ፍጹም ስለሆነው ምልኩስና፣ አራተኛው 4ቱን ወንጌሎች አዘውትረህ የምታነብ በመሆን፣ አምስተኛው ስለ እኔ ፍቅር መራብና መጠማትን ስለታገዝክ፣ ስድስተኛው በልብ ቂምና በቀልን ባለማሳደር፣ ሰባተኛው ስለ ንጹሕ ክህነትህና ስለምታሳርገው ያማረ የተወደደ ዕጣንህና መሥዋዕት ሰጠውሃለው። መታሰቢያህን ካደረጉና በጸሎትህ ከተማጸኑ ጋር የምትገባበትን ቤት በውስጧ 500 የወርቅ አምዶች የተተከሉባትን ሰጠውሃለው። ደግሞም የእሳት መስቀልን፣ የወርቅ ጫማን፣ የብርሃን ልብስን፣ ስውር የሆነ መናን እሰጥሃለሁ አለው። መድኃኒታችን ኢየሱስ ክርስቶስ ይህንን ቃል ኪዳን ሲሰጠው በየነገዳቸው በየሥርዓታቸው 99 የመላእክት ሰራዊት መጥተው ወዳጃችን ሀብተ ማርያም ሆይ ሰላም ላንተ ይሁን፣ ዛሬ ከፀሐይ 7 እጅ ወደምታበራ ሀገራችን በዝማሬና በመሐሌት አክብረን ልንወስድህ መጣን አሉት። አባታችን ሀብተ ማርያም ታዲያ በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ሆነ፣ የሰው ነጻነቱ ሊሰጠው አለ። መታሰቢያህን የሚያደርገውን በስምህ ለቤተ ክርስቲያን መባ የሚሰጠውን ስምህን የጠራውን ዝክርህን የዘከረውን ወደዚች ሀገር አገባዋለሁ። 4ቱን ወንጌሎችም እያነበብክ ስለኖርክ የእያንዳንዲቱን ቃል ፍሬዋን 1,000 አደረግኩልህ። ይኸውም ከአንተ በኋላ ለሚመጡ ልጆች መጽሐፈ ገድልህን ለሚያነቡና በእምነት ለሚሰሙ የገድልህ መጽሐፍ በተነበበበት ውሃ ለሚረጩ ለሚነከሩ ይህንን ቃል ኪዳን ሰጥቻለሁ አለው። ልብ በሉ ወገኖቼ፣ ይህንን ታላቅ ቃል ኪዳን ከተቀበለ በኋላ ጻድቁ አባታችን አቡነ ሀብተ ማርያም ከፍቅሩ ጣዕም ብዛት የተነሳ ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ ከእርሱ ጋር አሳረጋት። በመላእክት ጉባኤም ብዙ ምስጋና ተደረገ። በእውነት ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከሁላችን ጋር ትኑር። ስለዚህ ዛሬ ኅዳር 26 ቀን ጻድቁ አባታችን አቡነ ሀብተ ማርያም ያረፉበትን ዕለት ነው የምናከብረው። ሲያርፉም ደግሞ የተሰጣቸው ቃል ኪዳን እጅግ ብዙ ነው ወገኖቼ። ለእኛ ለኃጢአተኞቹ ስማቸውን ብንጠራ ዝክራቸውን ብንዘክር እሳቸው ስም በተሠራ ቤተ ክርስቲያን መባ ብንሰጥ በቃል ኪዳናቸው ምሕረትን እንደምናገኝ ታላቅ ቃል ኪዳን ተቀብለዋልና በዚህ ዕለት ስማቸውን ልንጠራ ዝክራቸውን ልንዘክር፣ በስማቸው የተራበ ልናበላ የተጠማ ልናጠጣ፣ በስማቸው ወደ ተሠራ ቤተ ክርስቲያን ሄደን ደግሞ እንደዚሁ መባ ልናስገባ ያስፈልጋል ማለት ነው። ታዲያ ይህንን አስተምሮ የት ነው የምናገኘው ብለው የሚጠይቁ ሰዎች ይኖራሉ። ይህንን አስተምሮ የምናገኘው መጽሐፈ ስንክሳራችን ኅዳር 26 ቀን ላይ በደንብ በሚገባ ተመዝግቦ እናገኛለንና እርሱን አንብባችሁ መረዳት ትችላላችሁ። ታዲያ ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተወልድና ስመ ክርስትና ሰጥታ ማኅተብ አንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ላይ የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሳጠብቆ ያስተማረን መከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።